ሰላም ጤና ይስጥልን የተወደዳችሁ የምናለሽ መቴ ፕሮግራማችን ተከታታዮች የዛሬው የምናለሽ መቴ መረጃ ስርጭታችንን አሁን ተጀምሯል። ዛሬ ህዳር 16 2018 ዓ.ም ነው። እኔ መታሰቢያ ቀጸላ ደረጃ ቶሎ ቴክኒሻል ባለሙያ በጋራ ተዘጋጅተናል። አብራችሁ ቆዩ። ደረጃ እንኳን ደህና መጣ። እንዴት ውለሃል? እግዚአብሔር ይመስገን። እንዴት ዋልሽ መቲ? መልካም እኔ ደህና ነኝ ይመስገን። እንግዲህ ዛሬ መረጃዎች አሉን ጥሩ የሚሆኑ ያልሆኑም። እንደው ከዛ በፊት ግን በተወሰኑ ደረጃዎች ስለ ታላቁ ሩጫ ትንሽ ብለናል። ትላንትና በጣም ብዙ ቪዲዮዎች በወጡ ቁጥር የተረዳናቸው ብዙ ነገር ነበር። ሁለት አማራጮችን ሰው ይጠብቅ ነበር። አንደኛ አለመውጣትና የአዲስ አበባ ሰው በተለይ ያለውን ነገር ደስተኛ ለመሆኑን ማሳየት፣ ከወጣ በኋላ ደግሞ ወጥቶ በሚናገራቸው በሚዘምራቸው ያለውን የሀገሩ ሁኔታና የእሱን ስሜት መናገር ነው። ይሄ የተለመደ የአዲስ አበባ ሁኔታ ነው እና እንደዚህ ቪዲዮዎች ሲወጡ አይቻለሁ። እንግዲህ ቴክኒሻናችንም የሚያስገባቸው ይሆናል በኋላ። አሁን ግን እኔ እናንተ እንነጋገርባቸው እና እኔ ለምሳሌ የቴዲ ዘፈን በሰፊው በዲጄ ኢትዮጵያ ሀገሬ የሚለው መዘፈኑ በአማርኛም በትግረኛም በተለያዩ ሙዚቃዎች በጉራጌኛ በብሔር ብሔረሰቦች የደመቀ በዓል ነበር የሆነው። ምክንያቱም አዲስ አበባ ይሄ ነው ኢትዮጵያ እቺ ናት የሚል ነው እንጂ አሁን እንደ መንግስት ቢሆን ምናልባት ምንም አይነት ላይ ፈቀድ የሚችልበት ሁኔታ ነበር። ከዛ ውጭ አንዳንድ ቦታዎች አይተ ከሆነ የደፈረሽው ደም የሚለው ሙዚቃዎች ተሰምቷል። አዲስ አበባ ቤቴ አዲስ አበባ ቤቴ የሚለውም ሲዘፈን ነበረ። እሱም ብቻ ረንደው ይመኙሻል ረንደው ይመኙሻል ወዴት ያገኙሻል የሚሉትም እንደዚሁ በየአካባቢው ላይቭ ሲተላለፉ ነበር እና አንተ ያታየህ ምንድን ሁልጊዜ ነው ይሄ የሚደረገው። ሁልጊዜ አዲስ አበባ ሰው የአዲስ አበባ ወጣት ማንነቱ ይሄ ነው። በቃ ይናገራል፣ በቅኔም በምንም ይዘርፋል። ጨካኝ አይደለም፣ ነፍሰ ገዳይ አይደለም፣ አረመኔ አይደለም። ሌሎችን ማፈናቀል እንደዚህ ማለት መለየት አይወድም። ሁሉንም በፍቅር ይዞ ግን ደግሞ ችግሩን በሆዱ ይዞ አንድ ቀን እንደሚያፈነዳው ግን ሲያስጠነቅቅ በእንደዚህ አይነት ሁኔታዎች ላይ እነዚህ ዝማሬዎችን ይነግራል። ደረጃ ልክ ነው። ትናንትና እንዳልኩት ነው መቲና እነሱም አይፈልጉትም። ይሄ እንደማይፈልጉት እኮ የምታውቂው በእጃቸው የያዙትን ሰንደቅ ዓላማ ነጠቋቸው። ሌላው ቀርቶ ጺማቸው ላይ እንደው እኮ የሚገርም እኮ ነው። ቅድም ተክሌ እንደው እውነት ነው እንደው እስኪ ቪዲዮ ላክልኝ ብሎኝ እየላኩለት ነበር። ጺም ላይ አረንጓዴ ቢጫ ቀዩ ፈግፍግ አጥፋሉት። ሌላቸው ነበር እንደ መሰለኝ አያያዛቸው። ከዛ ላይቭን አስጠፉት ደግሞ ሰው እንዳያይ። እኛ ግን ያው ሴፍ ተደርጓል። ዞሮ ብዙዎች ዳውንሎድ አድርገውታል። የሚገርምሽ ነገር በዚህ ደረጃ የኢትዮጵያ ሰንደቅ ዓላማ ቢኖር እዛ ላይ ደግሞ እንዴት ይደምቅ እንደነበር ተመልከቹና እንዴት እንደጠዱት ማለት ነው። ከጺም ላይ እነሱ ያኑ ፍላጎታቸው። ማህበረሰቡ ግን የአዲስ አበባ ህዝብ ሁሌም ሰበብ እየፈለገ ባገኘው አጋጣሚ ይህም ባደረገ አጋጣሚ ኢትዮጵያዊነቱን ሳይገልጽ ያለፈበት ጊዜ የለም። እንዲህ አይነት ክፍተቶችን ተጠቅሞ እንዲህ አይነት ነገሮችን ተጠቅሞ በሚችለው አቅም ሁሌ ነበረ። አድዋ ላይ አስቸገረም ብለው አይተሻል። አድዋ ሙዚየም ገነባም ብለው ፒያሳ ላይ እንዳያከብር ከለከሉት። ትግሉ እኮ በጣም ይገርምሻል እኮ በፋሽስትና በህዝብ መካከል የሚደረገው ትግል በኢትዮጵያ መካከል በቃ በተለያየ ምክንያት እኮ ነው በቃ እየተሳሳበ ነው ያለውና ያን ነገር እያደረገ ነው። አሁንም እንደዚህ አይነት ለምንድን ነው የሚጠሏቸው እንዲህ አይነት ነገሮችን የእኛን ገመና ያወጡብናል የሚል ነው። አዲስ አበባ ስታዲየም ላይ ታውቂያለሽ፣ አሁን እንደዚህ ማውጣት ማውረድ እንትን ማለት ሁሉ እየከለከሉ እኮ ነው። አንዳንድ ይዞ መግባት ለምን ስታዲየሞችም ክለቦች እየተቀጡ ወይ ጊዮርጊስ አሁን ወይ ቡና ሆኖ የሆነ ዜማ እናት ኢትዮጵያ የደፈረሽው ደም ካስጨፈረ ማን ይቀጣል ተባለ? ክለቡ ይቀጣል። እስከዚህ ድረስ ነው ያመጡት፣ የህዝቡን ፍላጎት ለማፈን ማለት ነው። እና ሁሌም የአዲስ አበባ ህዝብ መልኩ ይሄ ነው። ሁሌ እንደምንለው መቲ ሜልቲንግ ፖት ነች አዲስ አበባ። ወሎየው አሜሪካ ግቢ ወሎ ሰፈር፣ ተክለ ሃይማኖት የትግራይ ተወላጆች ሸመዛ 6 ኪሎ ሸማ የሚሰሙ ከዶርዜው ከምኑ መጥቶ ከጉራጌው መርካቶ ጋር ሂዶ ምን ብሎ ተቀያይጦ እዛ ጋር ቀልጦ ምን ሰራ? አዲስ አበባ የሚባል የራሱን ማለት ነው የሁሉም ቅልቅል የሁሉም ድብልቅ የኢትዮጵያ መልክ ማለት ነው። በቃ መልክ ከማንም ጎጃም በረንዳ ምናምን ይዋልሽ የሌለ የለምና ከዚህ ሁሉ የተቀላቀለ ይሄንን በዘር ላይ ስትዩ ይሄን ከተማ ያንድ አድርገህ ስትዩ ይችን የዲፕሎማቶች መናኸሪያ ይችን የአፍሪካ ምልክት ይችን እንደ ኒውዮርክ
እንደ ጄኔቭ ያለች የዲፕሎማቶች መናኸሪያ የሰለጠነ ህዝብ ፍልጡን ህዝብ ያለባት ከታች ጀምሮ ስልጡን ህዝብ እኮ ነው እዚያ ያለው። ለምን ያንነዋ እንትን ያለው ዘፈን ሁሉ በቃ እንደ አራዳ አይደል እንደ ዘፈኑ አራዳ የእንደ አራዳ ልጅ አይፈራም ኪሳራ ጃኬቱን እንትን ብሎ ገባ ሰንጋትራ ቢያገኝም ያበላል ቢያጣም ያዝናል ሆዱ እኮ እየተባለ ነው። እንካፈል እንዴ የዚህ አይነቱን ማህበረሰብ ምንም ዘር ሊገባው አይችልም። ዘረኝነት መቲ ጎጠኝነት ሊገባው አይችልም። እንደዚህ ላደገ ሰው በዚህ አሁን እናበላሸው እያሉ እንትናሉበት እንጂ በዘር አስብት ይሁን እንዲህ አይነት ማህበረሰብ አስተዳደጉ ሻይ ነው። ከጎረቤቶቹ ጋር ከሙስሊም ከክርስቲያኑ ከሁሉም ጋር እያደረገ ከኡራኤል ፊት ለፊት እየሰገደ ከራጉኤል ፊት ለፊት እየሰገደ ወይም ከመስጂዱ ፊት ለፊት እያስቀደሰ ያደገን ሰው በሃይማኖት በዘር ልትለዩዋችሁ እና ይሄንን ነው ሸገር አዲስ አበባ አንቺ ያለሽበቱ ራጉኤል አይደለው ያናወር ጎረቤቱ እያለ ቴዲ የዘፈነው ለዚህ ነውና ይሄን ህዝብ ትናንት ተውት ያልኩትም ለዚህ ነው። ቢያንስ በዚህ በሰላሙ ይሄን ነው የሚፈልገው የኢትዮጵያ ህዝብ። ምን አለ በሰላም እኮ ልኑር ነው ያላቸው። ሌላ እኮ አላደረገም። ተውኝ በዘሬ በሃይማኖት ያትምጡ ይሄን ፍቅሬን አስቀጥሉልኝ ነው ያላቸው። ሌላ እንኳን አልጠየቃቸውምና የታላቁ ሩጫ በጣም በጣም የወደድኩት ነው። ደስ የሚል ነገር ነው ሁሌ የምናይበት በየዓመቱ። አሁንም እነሱ ሰንደቅ ዓላማውን ቢከለክሉ ምን ቢያደርጉም የአዲስ አበባ ህዝብ ግን ማንነቱን አሳይቶ ያለፈበት ሁኔታ ነው። አንዳንድ ሰዎች በተለይ አዲስ አበባ ልጆች በዚህ ጉዳይ ላይ ሳወራቸው በጣም እኮ ያስቸገረን ፖለቲካው ያው በአዲስ አበባኛ ቋንቋ ነው የምናገሩ የፋራ ነው የገገማ ነው። ፖለቲከኛው ማጥፋት ይወዳል፣ ሌላውን መውደድ አይወድም፣ መቀበልን አይወድም፣ መስፋትን አይወድም፣ መሰልጠንን አይወድም። ግግም ብሎ የእሱን ብቻ ይዞ ጨለምተኛ ሆኖ ሌላውን እና ለአዲስ አበባ ልጅ ለከተማ ልጅ ለሰለጠነ ማህበረሰብ አይሆንም። የፋራ ነው ፖለቲካው። ለዚህ ነው ብዙ ጊዜ ዋጋ የሚከፈለው እና የሰለጠነማ ሁሉን የሚቀበልና የሚያቅፍ የሚወድ ነው። አንዱን ከልክሎ አንዱን እንትን ብሎ አሁን ስቴዲየም ላይ ጭፈራን ከልክለ የአዲስ አበባ ልጅ እንዴት ነው ከአንተ ጋር ሊቆም የሚችሉ? በጣም ከባድ ነው። ከባድ በህይወቱ ነው የመጣህበት ማለት ነው። በህይወቱ በነፍሱ ነው የመጣህበት። በእርግጥ ከዛም በላይ መፈናቀልም ምንም አለ እና የአዲስ አበባን አይነት እሳቤ ያለው የፖለቲካ እንቅስቃሴ ቢጀመር እንኳን አዲስ አበባ የክፍለ ሀገር ሰዎች ሁሉ የሚስብ ወደፊት የሚያሸንፈው ማሸነፍም ያለበት ድሮ የመጣንበት እዚህ የደረስንበት ትንሽ የቀኝ ገዢዎች ለቀኝ ተገዢ የተወሰኑ ባንዳዎች ሰጥተው አገራችንን ከማፍረሳቸው በፊት የድሮቹ አባቶቻችን ይዘውት የመጡት ሁሉን ማህበረሰብ በቃ በአንድ ጠቅልሎ አገር ሆኖ ኔሽን ሆኖ ትልቅ ሆኖ ገዝፎ መታየትን ማለት ነው እና የአዲስ አበባ ማህበረሰብ አይነት ፖለቲካ ነው መሰራት ያለበት እና የአዲስ አበባ ፖለቲካ ራሱን ችሎ ራሱን አደራጅቶ በፖለቲካ ራሱን ወክሎ ቢመጣ ተቀባይነቱ በጣም ሰፊ ነው። ለምን ዘረኝነት አድክሞታል፣ ብዙ የማህበረሰባችንን ክፍል ዋጋ አስከፍሎታል፣ አድክሞታል የሚሉ ብዙዎች አሉ። ደረጃ ትክክል፣ እውነት ነው። እኔ ምን ይሄ ጥያቄ ያለው አዲስ አበባ እኮ በጣም ለብዙዎች ክፍለ ሀገር እየተማረ ሰው አሁን እንደ ውጭ እንትናል እንጂ አዲስ አበባ ስቴጅ እንደንትን ነበር የምታወሪው። የክፍለ ሀገር ተማሪ ሆነች በክረምት ላይ አዲስ አበባ ምናምን ስትመጪ ምን ስታደርጊ አጠቃላይ ያለው ካልቸሩ ባህሉ አብሮ የመኖሩ ምን የማለቱን ነገር ስትመለከችው ኧረ እንዲያው ይመኙሻል እያለ እኮ አለማየሁ እሸቴ የዘፈነው አሁን የኔ ሲባል አይደለም፣ ድሮ ነው የዘፈነው። አዲስ አበባ ቤት የሚለው ኧረ እንዲያው ይመኙሻል ወዴት ያገኙሻል የሚለው ግን ትንቢት ሆነ። አይገርምም? አሁን የኔ ጀመር ሁሉ የሚመኟት ጀመር። ግን የማና አያገኙሽም ሁላችንም ነሽ አንቺ እያለ ነበር አለማየሁ የዘፈነው። ጥንት ነው ያዘፈነው። እንትናም ይሄ እንትን የሚዘፍነው ራፕ ማን ነው? አራዳ እያለ አዲስ አበባ የዘፈነው ልጅ ማን? ሚካኤል ልጅ ሚካኤል። እሱ አሁን ላይ በጣም ደስ የሚለኝ ምን ተወተቂያለሽ? ዜማው ምናምን ነው አይደለም፣ መሴጁ ደስ ይለኛል። የሚተላለፈው ስሪ እኔ ነኝ እያሉ ወጣቶች እኔ ነኝ ከንቲባው እያሉ አይተቻቸው አልጨፉ ያከባ ከንቲባው እኔ ነኝ ሲል መሴጁ ትልቅ ነው። እሱ እንትን ነገር አለው፣ ዝም ብሎ አይደለም። በቃ ለአዲስ አበባ የአዲስ አበባ ህዝብ እያንዳንዱ አዳነች አቤቤ ብቻ አይደለችም ከንቲባው። እንደውም ካሁን በፊት እነ ኢዜማና ብልጽግና ይዘውት የነበረው አቋም እንደ ግንቦት ሰባት አዲስ አበባ ይመራ የሚል ነበር። አይተሽ ከሆነ ፒኤልኤፍ ከገባ ጀምሮ በተለይ ተፈራ ዋልዋ ምናምን እየተባሉ ለምን ከሌላ ቦታ ይመደባል የሚል አይደለም። በነገራችን ላይ
እሱ ልክ አይደለም ይኸውልህ ከሌላ ቦታ በብሔር ብሔረሰብ ቦታ ይመጣና የማያውቀውን ማህበረሰብ ነው የሚያስተዳድረው ስለዚህ ያስቡት እኮ ለምን በዛ መጣ ብለው እንኳን አይደለም እነሱ ይሄን ሲቃወሙት ምንድነው በቃ የሰፈሩ ሰው ይሄ መግቢያ መውጫውን አዋሪ 4 ኪሎ 6 ኪሎ ምናምን ቦሌ መርካቶ የካ ምናምን ይያለ ውስጡን ሳሪስ በቅሎ ቤት ይያለ ውስጡን የሚያውቀው ጓዳ ጎድጓዳውን የሚያውቃት እዛ ያደገ ሲሉሽ ከዘረኝነት አይደለም የህዝቡን ችግር የከተማዋን ችግር እንዲቀርፍ ጓዳ ጎድጓዳውን የሚያውቃት ሰው ይምራት ከሚል አኳያ እነዚህኞቹ ልክ አይደሉም በሎጂካቸው ልክ ነሻንቺ እንዳልሽው የዘር ያደረጉ ያን ነገር እንትን አይሉም እኔ ጎንደር ላይ በነበርንበት ጊዜ አዲስ አበባ ገብተን የግንቦት 7ን አዲስ አበባ አገባብ ለመዘገብ ይቼ ጎንደር ላይ ፕሮፌሰር ብርሃኑና አቶ አንዳርጋቸው ጽጌ በሚመሩ ስብሰባ ላይ አዳራሹ ግጥም ብሎት አዲስ አበባ የማናት የሚል ጥያቄ ነው አንዱ የተጠየቁት አስታውሳለሁ ፕሮፌሰር ብርሃኑ የአዲስ አበባ ናት ነው ያለው የአዲስ አበባ ናት አዲስ አበባ ያኔ ማለት ነው አሁን ራሱ አብይ መጥቶ ይሄን መልስ ይመለሰው የገዴ ገይናት በኋላ ላይ ነገሮች ተበላሹ እንጂ ገና እንደገቡ ግን የአዲስ አበባ የአዲስ አበባ ናት የሚል ነው ከምን አኳያ ነው ሲባል ከዘር ከምናምን ከቦልታ ከዘር ከምናምን አዲስ አበባ ውስጥ የሌለ ዘር የለም ዘር የለም አዲስ አበባነት ሲባል ዘር ጋር አያያዝ ምክንያቱም አዲስ አበባ ውስጥ ቅድም እንዳልኩሽ ሁሉም አይነት ዘር አለ ሁሉም አይነት ብሔር አለ እዛ ተወልዶ ያደገባት ከተማዋን ችግር ሊቀርፍ ይችላል ከሚል እሳቤ የመነጨ ነገር መብቱን ማረጋገጥ አልቻለም ያልቻለው ምክንያት እንደሆነ ይገባናል ግን የሚያረጋግጥበት ጊዜ ደግሞ ሩቅ እንዳልሆነ እናምናለን ልክ ነው መብቱን ማረጋገጥ ያልቻለበት ስራዬ ተብሎ ምንም ተወካይ እንዳይኖረው ስለተደረገ በተወካዮች ምክር ቤት የብሔር ብሔረሰቦች የአማራ ክልል የትግራይ ክልል የኦሮሚያ ክልል ተብሎ ይነጋገራሉ አይደል ስለ አዲስ አበባ የሚናገር ማንም የለም ይጠይቅ የለም ተወካይ የለም እሱ ብቻ አይደለም በጣም ወሳኙ ነገር አሁን የአዲስ አበባ ተወላጅ ያልሆኑ ሰዎች መጥተው አዲስ አበባ ሲያስተዳድሩት አያውቁትም ስለማያውቁት አያዝኑለትም ስለማያዝኑለት ያፈናቅሉታል አይ ሲቀሙት ኑሮውን ሲቀሙት ምን እንደቀሙት ራሱ አያውቁም አንደኛው እያወቁ በጭካኔ ነው ግን አይገባቸው ምን ማለት እንደሆነ አንድ ማህበረሰብ ከፒያሳ አውጥተ በትነ ሌላ ቦታ ላይ ስጥለው ምን ማለት እንደሆነ የከተማ ልጅ እንዴት በአንዲት ትንጥዬ ደሳሳ ጎጆ ውስጥ የሚኖርበት አካባቢው ሀብቱና ህይወቱ እንደሆነ ምንም አያውቁ ስለዚህ የማታውቀው ሰው መጥቶ ሲያስተዳድር አንተን አያከብርም ይጨክንብሃል ከዛ አንተ ደግሞ ተደራጅተ እንዳትንቀሳቀስ ደግሞ የፖለቲካል መብት ተገድበሃል ተወካይ የለህም እና ሁሉ ጊዜ የፖለቲከኞች ቁማር መጫወቻ ትሆንና ከብሔር ብሔረሰቦች ከተለያየ ክፍለ ሀገራት መጥተው አንተን ያስተዳድሯል በኮታ ከአዲስ አበባ የሚወከል የለም እና በጣም ከባድ ነው ለዚህ ነው እንደ ታላቁ ሩጫ የመሳሰሉት እንቅስቃሴዎች የአዲስ አበባ ድምጽ የታፈነውን ባይተዋር የሆነውን በሌሎች የተሸፈነውን የሚያወጣ ድምጽ መሆን ያለበት ከዚህም በላይ አዲስ አበባ ራሱን የሚያስከብርበትና ለራሱ ከራሱም አልፎ እንደ ድሮ ለመላው ኢትዮጵያ ትልቁ የለውጥ ኢንጂን የሚሆንበት ጊዜ ይመጣል ተብሎ ይታሰባል ያው የአዲስ አበባ ነገር ስለሚመጣ ስለሚቆረቆረኝ ነው ያረዘምኩበት ወደ መረጃዎቻችን እንዲደረጅ እሺ እስኪ ዛሬ አንድ አባይት መረጃ እንደሱን አይተን ትንሽ እሱ ላይ እንበልና ደግሞ ወደ ሌላም አንድ አባይት መረጃ እስኪ መጀመሪያ የጠቅላይ ሚኒስትሩን የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳን አንድ ደቂቃ ተኩል ቪዲዮ አለች እስኪ እሷን እንስማታለን እና እንመጣባታለን እስኪ ያሳይልን አንዴ spent years calling war criminals. You said Abiy Ahmed, and I'm quoting you, perfected genocide into an art form. Do you stand by those genocide accusations or have you walked them back now that you work with? Whatever the superlatives there, I know all kinds of crimes were committed in Tigray. Did Abiy Ahmed carry out a genocide?
I will tell you this as a lawyer. Yeah. I cannot say who did this and that, but the crime was committed in Tigray. You're a lawyer. Yeah. Were you not a lawyer in 2021 when you said Abiy Ahmed has carried out a genocidal campaign? Yeah, I was Were a you not lawyer. a lawyer when you said Abiy committed genocide on the people of Tigray? I was a lawyer, and I was in the heat of a conflict that was claiming the lives of hundreds of thousands of So people. was it a genocide or not? I believe genocide has been committed in Tigray. By Abiy Ahmed. Well, I have to be responsible for my words now. So you weren't And responsible I before? am ready to stand by my position that Hold on, genocide has been hold on, I'm committed. confused. Just to clarify for the audience watching, you still believe it was a genocide, Yes. but you're not willing to say he did the genocide? Yes. It was a genocide that just happened by itself? No, there were so many actors involved. Okay. So what I'm saying is, Was he one of them? well, the war on Tigray was led by Prime Minister Abiy Ahmed himself. So he led the genocide? I mean, we don't have to be that specific. We do. He We led kinda the do. war. That's He why led we the invited war. you here, to He find led out your the- views. He led the war. He led the So war. I will give him And it the was a opportunity genocide. to defend himself in public, in court. Okay. What I'm saying is all kinds of crimes, You mentioned... ethnic cleansing, Understood. genocide were committed. As a matter of fact, he was a very close friend even before he got elected. So, but Who was what a he close said, friend? Abiy was my close friend. You hated him. You said he was a genocidal warmonger, imperialist. Yeah, but Weird friends you have. that doesn't change the fact that we're friends. The fact that he's a genocidal warmonger didn't change the fact that you were friends. No. I'm stating the fact. I'm stating Before the all this. genocide, you Yes. mean you were friends? Yes. And after the genocide, you were friends. Just during the genocide, you weren't We were friends. fighting each other. We're at each other's Yes, throats. and thousands of No. people I died. mean, let's not belittle the whole idea of this genocide, whatever. What I'm I'm not saying the one is, belittling you. You're the one who said you used to be friends with the guy you accused of being genocidal. ራሱ ሌላ ጦርነት አይደል እንደ የገባው እኔ ያልኩኝ በቃ ቆላ ተንቤን እዛ ይቻለው ነበረ እንዴ ገነት ነው ቆላ ተንቤን በዚህ አይነት እዛ ይቻለው ነበር ነው የሚለው እሳት ውስጥ እኮ ነው የገባው ከባድ ነው አሁን ይሄንን ምንድነው ጄኖሳይድ በትግራይ ላይ ተፈጽሟል ይብላል አዎ ተፈጽሟል ብያለሁ በአብይ አህመድ ነው ወይ ተፈጽሟል ነው እንጂ በማን እንደተፈጸመ እኮ ግን እሱ የለበትም ነው ያው ጦርነቱን መርቷል ስለዚህ አሁን ፈጽሟል አልፈጸም እንግዲህ እኔ አሁን ሎየር ነኝ ደሞ አለ ይሄግ ባል ጄኖሳይድ ተፈጽሟል ስትል የዛን ጊዜ በአብይ አህመድ ተፈጽሟል ሎየር አልነበርክም ማለት ነው ነበርኩ ግን የጦርነቱ ሙቀት ውስጥ ነበርኩ እና አሁን ከዛ ደግሞ አይ ጓደኞች ነን በፊት ጓደኞች ነበራችሁ ከጄኖሳይድ ከመደረጉ በፊት በመሃል ጄኖሳይድ ሲፈጸም ጓደኞች ያልነበራችሁም አሁን ደግሞ ጓደኞች ስለሆናችሁ እሱን ልታወጣው ፈልገ ነው ወይ መጨረሻ ላይ ጦርነቱ ማን የመራው አብይ አህመድ ነው እና እሱ ጄኖሳይደር አይደለም ወይ አይ አለለም መጠንቀቅ አለብኝ የሚገርም ጦርነት ውስጥ ነው እንግዲህ እንዳየሽ ነው መቲ በጣም ማሙን ያስነካው አዎ ብሏል እኮ መጨረሻ ላይ መጀመሪያ ላይ ጄኖሳይድ ተፈጽሟል አልተፈጸመም የሚለው ነገር ነበር ጥያቄው እንዳተመለከችም ብዙ አክተሮች አሉ አለ አይተሽው ከሆነ በጦርነት ውስጥ ብዙ ወንጀል ተፈጽሟል ጄኖሳይድም ተፈጽሟል አለ እና ያኔ እንደ ሎየር አሁን እሱ ማለት አልችልም ማለት እሱ ምን ይለው አሁን ጄኖሳይድ የሚለው ቃል የሱ ሐሳብ አሁንም ያወዛግባል ጄኖሳይድ ብዙ ትርጉም ስላለው በርግጥ ትግራይ ውስጥ ጄኖሳይድ ነው የተፈጸመው ዋር ክራይም የሚለው ለህግ ባለሙያዎች የሚተውነው ነገር ነው እሱ የፈለገውና አይ ጄኖሳይድ ያኔ ብራላ ነው እንደ ህግ ባለሙያ ሲለው ያኔ ያልነበርክም ወይ ህግ ባለሙያ ያኔ ጄኖሳይድ ካምፔኑን እኮ ስትመራ የነበርከው አንተ ነህ ተፈጸመ ይያልክ ያኔ ያልነበርክም ወይ ሲለው አዎ ነበርኩ አለ ስለዚህ አሁን ባጭሩ ንገረኝ ተፈጽሟል ወይስ አልተፈጸመም ትግራይ ውስጥ ብዙ አይነት ወንጀሎች ተፈጽመዋል ጌታቸው የሚለው ተፈጽሟል ያንን ጨምሮ ግን አክተሮቹ ስፔሲፊክ ገሪ አይደለም ነበር ያኔ ብለህ አብይ ፈጽሟል አልፈጸመም ነው ብለህ ሲለው መጨረሻ ላይ ሲጨንቀው አዎ የትግራይ ጦርነት የመራው በአብይ ነው ሲለው እዚህ ጋር ነው ያስገባው በትግራይ ጦር ተሳታፊዎች ያን ወንጀል ፈጽመዋል ካልክ አብይ አህመድ የትግራይ ጦርነት መርቷል ካልክ ታዲያ ስለዚህ ፈጽመዋል ማለት ነው ቀላል እኮ ነው ያለው ዞሮ ማኑ አስነካው ከዛ በጣም ሾክ ያደረገው ግን አይተሽው ከሆነ እሱ ሊያቀደው ነበረ ጓደኞች ነበርን ከዛ በፊት ሲለው እንደዛ ብለህ ከምትገልጸው ሰው ጋር ጓደኛ ነበርካ ነው
እንደዛ ማለቴ ወይም እንደዛ መሆኑ ያን ፋክት አይቀይረውም ሲል ነው እነሱ የሚሳቁት። ያን ባህሪው አውቀህ ነበረው ያን የምትለው ዋርሞንገር ኢምፔሪያሊስት ምናምን እያልክ ነበረ ጄኖሳይደር ነበር የምትለዋል። ከዛ በኋላ ኦኬ ከዛ በፊት ግን አለው ተመልከች እኔና አንቺ እንደምንለው ኦኬ ከዛ በፊት ጄኖሳይድ ከመፈጸሙ በፊት ጓደኛ ነበራችሁ በእለቱ በዛን ጊዜ ግን አልነበራችሁም ሲለው ያኔ ዋጋ ነበር አንድኛችን ስጋ ግን ከዛ በኋላ ደግሞ መልሳችሁ ጓደኛ ሆናችኋል። በደስ ያለኝ አባባል ነው መት በፊት ጓደኛ ነበር ተጣልተን ነበር በመሐከል ከዛ በኋላ መልሳችሁ አሁን ጓደኛ ሆናችሁ ያለ ይህ አባባል መቲ ተመልከች ምን ያህል ደም የሚፈሰው ያ ሁሉ ደም ፈሶ እነሱ ይጨባበጣሉ የምንለው በተደጋጋሚ የምንገልጸውን ነገር ያንጸባረቀ ነው። ቆይ እስኪ ቀለል አድርግ ይሄን ነገር ልንገርህ አለው ሲለው እኔ ላይ አይደለም ቀደም የምትናገረው ያን ያህል ወንጀል የፈጸመው ሰውዬ ጓደኛ እንደነበር ከዚህ ያደረከው ሰውዬ ነግረናል አለ ብሎ ነው የዘጋበት። አይተችኩ ጌታቸው ረዳ እዚህ ውስጥ መግባቱ ከምሬ ነው የምልሽ አንድ ባይደፍር መልካም ለመሰልሽ ያልኩት ጌቾ እንኳን አብይ አህመድ ጋር አይደለም አሁን አንድ ተራ ዩቲዩበር ጋር መቅረብ የለበትም ያለበት ሁኔታ እዛው ላይ ቢሆን መት እዛው ቲፒኤልኤፍ ቦታ ላይ ቢሆን በኮንፊደንስ የሚናገርበት ነገር ይኖረው ነበር። ከአንዱ አንግል ወደ ሌላ አንግል ነው የመጣው መት ጌታቸው ትናንትና ሲከሰው የነበረውን ሊያገለግል ነው የመጣው። ተመልከች የገባበት ነገር ፐርሰናሊቲው ምን ያደርጋል ራሱ ለብዙ ጥያቄ ክፍት ነው። ፐርሰናሊቲው ትናንት ይሄን ስትል አልነበረው እያለ እያንዳንዱ ነገር ቢጠቅስበት መልስ የለውም። እንኳን ማህዲ ሐሰን ጋር መት አንድ ዩቲዩበር ጋር ኢትዮጵያዊ ዩቲዩበር ጋር የመቅረብ ሞራል የለውም። ለምንድን ነው ይሄን የምለው? ለሁላችንም ለኔም ላንቺም ለአድማጮቻችንም ክፉም ይሁን ደግ ሰው ከገዛ አቋሙ ተንሸራቶ በማያምንበት ምህዋር ላይ መሽከርከር ሲጀምር የሚናገረው ንግግር ይጠፋዋል፣ የመንፈስ ጭንቀት ይወርሰዋል። ጌታቸው ይሄን በሚናገርበት ሰዓት ሁላችሁም አይታችሁ ከሆነ ሁለት ነገሮች ናቸው የሚነዱት። በዚህ በኩል የአብይ አህመድ እሳት እየነደደ ነው፣ ይሄን ብል እሱ ይከፋ ይሆናል እንዲህ ነኝ። በዚህ በኩል የትግራይ ህዝብን ካድ ይባላል የሚል እሳት እየነደደበት በጭንቀት የተናገረው የራሱ አይደለም የሚያምንበትን አይደለም የተናገሩት። ለምንድን ነው ጌታቸው እንደዚህ ሆነው ካልችኝ መት የሚያምንበትን አቋም ለጊዜያዊ ጥቅም አሳልፎ በመስጠት ምንም ይሁን ምን ጌታቸው ቆላ ተንቤን ሆኖ የህዋትን አቋም ሲያራምድ ህዋት የሚደገፍ ፓርቲ ነው እያልኩ አይደለም እዚህ ጋር እንዳትስቱ ምናል ግን በራሱ አቋም ላይ በነበረበት ጊዜ ጌታቸው ያን ሲናገር አይተሽ ከሆነ እኮ ዩቲዩብ ላይ ብዙ ሰዎች ይመለከቱት ነበር። ላይ ያን የሚናገረው ያ ሁሉ ሰው እኮ የሚያየው ህዋትን ወዶ አይደለም። አንድ ሰው ጠላትሽ እንኳን ቢሆን እኮ መቲ በአቋሙ ሲጸና ታከብሪዋለሽ። ስለዚህ ጌታቸው ያን ጊዜ ሲናገር የነበረው የውስጡ ስለነበረ ምንም ሳይፈራ ስለነበር ሲናገር የነበረው ያን ሁሉ ነገር ሲያደርግ የነበር። አሁን ግን ምን ሆነ? አብይ አህመድ አንድ ስልጣን አስቀምጠለት አማካሪ ብሎ እዚህ ጋር አመጣው። የቆዳ ተንቤን የሚቀርባል እዚህ ኮብራና ቪኤት ተዳላል። እዚህ ጋር አንድ ነገር መጣ ማለት ነው። እዛ ጋር ደግሞ ረጅም ጊዜ የያዘው የራሱ ኮዝ ነበር። በትግራይ ላይ ጄኖሳይድ ተፈጸመ ህዝብ እያለ አሁንም ስምረት ፓርቲ የሚባል ነገር አቋቁሟል። የትግራይ ህዝብ አገኛለሁ በሚል ማለት ነው። ስለዚህ እነዚህ ሁለቱ ምን ሆኑበት? እዚህ ሆኑ ጌቾም ሆነ መካከል ላይ ተንስ እርግጠኛ ነኝ ይሄ ኢንተርቪው እንዳለቀ ቆዳ ተንቤን እዛው በቀረው ኖሮ ነው የሚለው እሳት ውስጥ ነው የገባውና በከዚህ አኳያና በጣም የሚገርም ነው። የማታምንበትን ነገር በምትገባበት ሰዓት የጌታቸው አይነት ነገር ነው የሚያጋጥመውና ለሌሎችም ትምህርት የሚሆን ነው ለማለት ነው። ግን ደፋር ነው ራሱ እዛ ላይ መቅረቡ ክሬዲት ያሰጠዋል። ግን በጣም አደገኛ ነገር ደፋር ነው። ሌላ ሰው ግን ሊቀርብ አይችልም እዛ ቦታ እንደውም ማለት ነው። ይሄን አሁን ጌታቸው ረዳ ተናጋሪ ነው፣ መድረኮቹንም ያውቃቸዋል። ከዚህ በፊትም ብዙ የሚያውቃቸው ናቸው። ይሄን ያህል እሱ እንደዚህ ከሆነ እንደዚህ መውጫው በቃ ትራፕድ ሆነ እኮ ወጥመድ ውስጥ ገብቶ መውጣት ካቃተው እዚህ ቦታ ላይ ነው አብይ አህመድ ቀርቦ ቢሆን ኖሮ በጣም ደስ ይለኝ ነበር። በጣም ወይም ሌላ የፖለቲካ በቃ ይሄ የምንሰራው ነገር ልክ ነው በኢትዮጵያ ላይ የሚል አንድ የብልጽግና ትልቅ ኦፊሻል ሰው አስተዳዳሪ ሰው መጥቶ ቁጭ ብሎ በደንብ እንደዚህ ቢጠየቅና ከዛ በጥያቄው ሂደት ላይ እንደው አውቆ እንኳን የእውነት መስሎት ከሆነ በጥያቄው ውስጥ መልሱን ያገኘው ነበር፣ በመልሱ ውስጥ ስህተቱን ሁሉ ያገኘው ነበር። እና አሁን እዚህ ውስጥ
ጌታቸው ረዳ በእርግጠኛነት የማረገው ነገር እንደዚህ መልስ የሚያሳጣ ነገር ነበር እንዴ ብሎ መቼም ሳያስብበት አንተ እንዳልከው ቆላ ተንቤን ሳይሻለኝ አይቀርም ነበር ብሏል። እና በጣም ሲጠነቀቅ የትግራይን ህዝብ ባንዳ እንዳይለው ምናምን ኦልሬዲ ብሎታል። እሱን የሚያተርፈው ነገር የለም። ነገር ግን በዚህ ደረጃ 360 ዲግሪ እንደዚህ ዞረክ ዲፌንድ ለማድረግ አብይን በዚህ ደረጃ የሄደበት ርቀት ግን አደንቋለሁ። ሽልማት ምናምን ሹመት ሁሉ ሊሰጠው ይችላል ሲገባ ማለት ነው። በጣም ነው ዲፌንድ ለማድረግ ፋክቱን ግን አይደለም። ምን ያሳያል እዚህ ላይ የኢንተርናሽናሉ ሚዲያ ያቃል። ጓደኛ ስለሆናችሁ ነው ወይ አሁን ስለቀረብከው ጓደኛ ስለሆንክ በትግራይ ላይ የሆነውን ነገር ሙሉ በሙሉ አይደለም ብለህ ልትክድ ነው ወይ እያለ የሚጫነው የነበረው ፖለቲካው በደንብ ትላንትና ጄኖሳይድ ተፈጽሟል ብሏል። ዛሬ ተቀርብተው ተሸላልመው አንድ ላይ እየሰሩ እንደሆነ ፖለቲካውን ከትላንት እስከ ዛሬ በምን ያህል እንደሚያውቁት ተመልከት። እንግዲህ ይሄም ብቻ አይደለም። በዚህ አጋጣሚ ይሄ ኢንተርቪው አለ በሰሞኑን ያየነው የቢቢሲው በወታደሮች በሰራዊቱ የተደፈሩ ሴቶችን እንደገና ደጋግሞ ቢቢሲ እያወጣው ያለውን ነገር ስትመለከት ምዕራቡ በጣም ብዙ ነገሮችን እያወጣ ያለ ስለሆነ ምንድነው ለምንድነው ምን አስበው ነው የሚባለው ነገር በደንብ ሊታስብ ይገባል። ሁሉ ጊዜ ምዕራቡ በሚዲያ ላይ ይዞ የሚወጣው ነገር የሚከተለውን ውሳኔ የሚያሳይ ነው። አለዛ ድና ያርግ የካደ ነው የሚሄደው። እንደው በተቃራኒ ሁሉ ሊሄድ ይችላል። የሆነ ጊዜ ላይ ግን ማውጣት ሲጀምር ያው ሁሉ ጀርባ ብዙ የፖለቲካ ጀርባ ላይ ያሉትን እናውቃቸዋለን። የሆነ ነገር ማውጣት ሲጀምሩ ከስር ኦኬ የሆነ ነገር ማድረግ ፈልገዋል ማለት ነው። ሰዎቹን ወይ ማጋለጥ ፈልገዋል ወይ ማስጠንቀቂያ ማስፈራሪያ ሊሰጡ ፈልገዋል ወይ የሆነ ነገር ጥያቄ ጠይቀዋቸው እሱን ነገር ወይም ቢካሉ በእንደዚህ አይነት ሁኔታዎች ይወላችሁ ብለው ትንሽ በር ለቀቅ አድርገው ሲከፍቱት ያለ እና ብዙ የመጋለጥ ነገር ነው እየታየ ያለው። ድፍረቱን ባደንቀም ጭንቀቱ ግን በስማም እነዚህ ጋዜጠኞች የሚገርሙ ይመት ሌላው መሰለሽ እንዳልሹ ነው አውቀው ነው የሚመጡት። ይሄ ኢንተርቪው ቴክኒካ የሚለውን ነገር በደንብ ይዘው እንትን ሲሉሽ ይሄ ሰውዬ በቃ በኢትዮጵያን ጉዳይ በደንብ አድርጎ እንትን ብሎት ነው የቀረበበት። ለዛ ነው ማምለጫ ያጣው። ታስታውሻለሽ መለስ ሃርድቶክ ላይ ሲቀርብ በምርጫ ማግስት ስቲፈን ጋር ዘሴም አይተሻቸዋል እንዴት እንትን እንደሚይዟቸው። መለስ ስለ ምርጫ ቦርድ እንደዚህ ብሎ ምርጫ ቦርድ አወቀ ሲባል ምርጫ ቦርድን ያዋቀሩት የሽግግር መንግስቱ ጊዜ ፕሬዝዳንት ናቸው አለ። መለስ በኋላ ጠቅላይ ሚኒስትር ሆኗል ብሎ ሊሸውደው ሲል ስቲፈንን እርስዎ የዛን ጊዜ ስልጣን ነው ምን ነበር አለ ፕሬዝዳንቱ ማን ይለኛል። እና ግን የመለስ አመላለስ ልክ ፕሬዝዳንት ሌላ አስመስሎ የሽግግር መንግስት ፕሬዝዳንት እኮ ራሱ ይሄን ነገር ያደረጉት የሽግግር መንግስቱ ጊዜ ፕሬዝዳንት ናቸው አለ። ራሱን እኮ ነው ሌላ አስመስሎ። እሺ እርስዎ ያኔ ምን ነበር ስልጣን ነው ብለው እዛ ያዙ። በቃ አፉ ተያያዘ እዛው መለስ። ኦራተር የተባለው መለስ እሱማ ከነቃ ይቀራል እኔ ነኝ ነገር ነው። እና ምን ልልሽ ነው አሁን ማይተሻዋል አዝ ኤግሎየር አለ እና ያኔ ጄኖሳይድ ማለት ይከብደኛል አሁን ሲለው ያኔ ታዲያ የጄኖሳይድ ካምፔኑን ሎየር አልነበርክም እንዴ ያለ እንደ አያሳልፍሽም አፕሪሼት የምታደርጊያቸው ናቸው። የሆነ ሆኖ ደስ ያለኝ አንዱ ነገር በውጭ ጋዜጠኞች በውጭ መሪዎች አንቺ ቅድም እንዳልሽ ሁሉ ኢትዮጵያ ውስጥ የተፈጸመችው እያንዳንዷ ነገር በዚህ ጥልቀት መታወቋ ነገ ጠዋት ለምናቀርበው አቤቱታ በኢንተርናሽናል ኮሚኒቲ በኢንተርናሽናል ኮርት ለሚቀርቡ ነገሮች ሁሉ ኢትዮጵያ ውስጥ የተፈጸሙት ነገሮች በሙሉ ዓለም ምን ያህል አይኑን በቅርበት አድርጎ እየተከታተለን እንደሆነ ያየሁበትም ኢንተርቪው ነው። ለማንኛውም ሰሞኑን ሙሉ ሲደቀቅ ደግሞ አብረን እንመለከተዋለን ለማለት ነው። መቲ ወደ ሌላ አቤት ጉዳይ እንሂድ። ሰዓታችን ትናንትና መቲ እኔና አንቺ አንድ ዜና አውጥተን ነበረ በዚህ ስንወያይ በቤኒሻንጉል ቡለን አካባቢ ወደ 40 የሚጠጉ ሰዎች ቁጥራቸው ከ40 ከፍም ዝቅም ሊል ይችላል ተገድለዋል በአሰቃቂ ሁኔታ። ኮታንኮት ያው ሸኔ በሚባሉ ታጣቂዎች ተገደሉ ተብለው የመንግስት መገናኛ ብዙሃን ሽፋን አልሰጣቸውም። ምንም አይነት ነገር ሽፋን ሳይሰጣቸው በማህበራዊ ሚዲያ እኛም ይሄን ነገር ተናግረን ተረጋግጦ ግድያው በተደጋጋሚ እንደሆነ ግድያው እየተነገረ 40 ሰው ሳይሆን 40 ብር የጠፋበት አይመስልም መንግስት ያለው ሁኔታ ማለት ነው። ልክ ይሄ ዜና ከመውጣቱ ከ3 ሰዓት ነው ከ2 ሰዓት ቆይታ በኋላ አንድ ሌላ ዜና ወጣ። ዜናው ምንድነው? የፋኖ አባል የሆነ የመንግስት ደጋፊ ነው የሚለውን ሰው
በመጥረቢያ እጁ ሲቆርጥ የሚያሳይ ነው። ድንጋይ ላይ አድርጎ ቪዲዮም ተለቀቀ። በቅድሚያ ወደ ዝርዝሩ ከመግባታችን በፊት ቆይ መረጃውን መጀመሪያ ላይ ቪዲዮ ተለቀቀ። ያን ነገር ተደረገ ማለት ነው። ብዙዎች አዘኑ፣ ብዙዎች ስለዛ ነገር ጻፉ፣ ያን አደረጉ። ቀጠሉና አንዳንድ ሰዎች ለክ ይሄ መጥረቢያ ሲቆርጥ የነበረው የመንግስት ደጋፊ ነው ፋኖ ከ5 ነው ከ6 ቀን በፊት ለመንግስት እጁ ሰጥቶ አሚኮ ላይ ወጥቷል። ዜና ፎቶ በገዛ እጃቸው የሰላም አማራጭን ተቀብለው ከነመሳሪያቸው ወደ መንግስት ገቡ የሚለው ላይ ፎቶ አለ። ይሄንን አወጡ ደግሞ ያን ተከታትለው ሌሎች ሰዎች ይሄው ዛሬ በመጥረቢያ መታ የምትሉት ሰውዬ እናንተ ጋር ገብቷል፣ መንግስት ጋር ገብቷል፣ እናንተ ናችሁ ያስደረጋችሁት የሚል መልስ ሰጡ። ከዛ አበበ ፋንታው የምስራቅ አማራ ቃል አቀባይ እኛን ከርቶ መንግስት ጋር የገባ ሰው ነው ስለሱ አይመለከተንም ብሎ መግለጫ ሰጠ። ይሄን ነገር ያደረገው አሁን ከዚህ በመነሳት ነው እኔ የምናገረው የራሴ ምልከታ። አንደኛ የመጀመሪያ ማንም ይፈጽመው ማንም የዚህን አይነቱን እንስሳዊ ድርጊት የጭካኔ ድርጊት አውሪያዊ ድርጊት አጥብቀን እንኮንነዋለን፣ እናወግዘዋለን። ሌላ ያልነገርኩሽ መረጃ ደግሞ ዛሬ ተያዘ እያሉ የመንግስት ሰዎች እየተናገሩ ነው። በቁጥጥር ስር ዋለ እያሉ የት እንደያዙትም አናውቅም። እንግዲህ እንዲህ አይነት አውሬ የሆነ ድርጊት የፈጸመ ማናቸው ሰው ይሆን በየትም ቦታ መንግስትም ጋር እጁን ሰጥቶ ከሆነ ፋኖችም ጋር ካለ አስተማሪ ቅጣት ሊወሰድበት ይገባል። ይሄ ማንንም አይወክልም፣ ለማንም አይበጅም፣ የሚረባም ሰው አይደለም። ከሰውነት የተለወጠ እንስሳ ነው። ይሄንን እናወግዛለን። የመጀመሪያ አቋማችን ስታንዳችን ይሄ ነው። ሁለት ፋኖችን ስናበረታታ እኛ ብቻ አይደለንም፣ ኢንተርናሽናል ኮሚኒቲው ለፋኖች አፕሪሼት እያደረገ ያለው እየሰጠ ያለው በምንድን ነው? ምርኮኞቹን ሲይዙ በሚያሳዩት አያያዝና እንክብካቤ ፋኖች የተደነቁበት ሰብአዊነታቸው ስንት ምርኮኞችን እንደያዙ ስንቶቹ ወደ ቤታቸው እንደለዩ ስንቱን ለቀይ መስቀል እንዳስረከቡ ስንዘግብ ቆይተናል። ያ ነው ፋኖችን ክብር የሰጣቸው። ሌላው ቀርቶ ሰሞኑን የተማረከ ኮሎኔል ዘሪሁን ማሙዬ የተባለ ከተማረከበት ቦታ በቃሬዛ ተሸክመው መቲ ቪዲዮ ስላሳየሁት እየተንከባከቡ ይዘው ላባቸው ጠብ እያለ ወደ ማገገሚያ ማዕከል ወስደውት የገደለው መንግስት ነው። በድሮ እነሱ ይዘውት ነው ማለት ነው። ይሄ ነው። ስለዚህ ይሄ ነገር ምን ያስፈልገዋል ማለት ነው? ገለልተኛ አጣሪ አካል እንዲህ አይነት ድርጊት እንዳይደገምም ያስፈልገዋል። ድርጊቱ ዝም ብሎ በቸልታ ይተላፍ እያልንም አይደለም። ስለዚህ እኛ አሁን አንፈርድም። በዚህ ላይ ያ ፎቶ እጅ የሰጠበት አይተነዋል። የአሚኮንም ይዘነዋል። ይሄን ነገር የተናገሩት ንግግር ከሁሉም አቅጣጫ ሰምተናል። ያ ነው ግን የገረመኝ በዚህ መካከል እኔን የገረመኝ ማለት ነው ትናንት 40 ሰዎች ተገደሉ በተባለበት ሰዓት ላይ የመንግስት ደጋፊዎች ናቸው ያወጡት ያን የሚለው እስካሁን ነው ቪዲዮን ያወጡት። ማንም ነገር ይሻሉ ወንጀሉ ጸያፍ ነው። ግን የ40 ሰዎች ህይወት ምንም ሰው አጀንዳውን ባንዴ 40ውን ተረሱ። 40 ሰው ደሙ ፈሶ ያን የ40 ሰው ደሙ ፈሶ ምን ተብሎ ጭራሽ እንዳይነስ ማንም የሚያነሳ የለም። ስለዚህ ሌሎች አንዳንድ የሚገርሙኝ ነገር አለ። ከሃይማኖት ጋር ለማያያዝ ከምን ጋር ለማያያዝ ይሞክሩ አሉ አንዳንዶች። የተለያየ ነገር ብዙ ነገር ሲፈጸም በተለያየ ቦታ ሌላው ቀርቶ ስለ አርሲ ተንፍሰው የማያውቁ ሰዎች የአንድ ቤተሰብ አባላት ካነት ምን ሲጨፈጨፉ ምንም ያላሉ ሰዎች አሁንም ሌላ ጨዋታ ሊጨዋቱ ይፈልጋሉ። እናንተ እኛ በሁሉም ቦታ የሚፈጸመውን የምናወግዘው ነው። እዚህ ጋር ሞራል ያለን ለመናገር ስለያንዳንዱ ነገር ያለምንም ልዩነት ወንጀልን የምናወግዝ ያለምንም ልዩነት የምናደርግ ያለምንም ዘርና ሃይማኖት ልዩነት የምናወግዝ ሰዎች በዚህ ጉዳይ ላይ አስተያየት የመስጠት ሞራል ያለን እየመረጣችሁ እኛ ይሄኛውንም እናወግዛለን። የ40 ሰው ንጹሃኖች መሞታቸውን እናወግዛለን። ብዙዎቻችሁ ግን አየናችሁ ቤኒሻንጉል ላይ የተቀጠፉት 40 ሰዎች 40 ብር የጠፋባቸው አትመስሉ። እናንተ በእግዚአብሔር ፍርዳችሁን የምታገኙ ናቸው። ሰው እየመረጣችሁ በስብዕና ላይ የምታላግጡ
የሰብአዊ መብት ተሟጋች የመስላችሁ የምታስመስሉ እናንተ አስመሳዮች ናችሁ። እናንተ ፈሪሳውያን ናችሁ። ላያችሁ በኖራ የተለሰነ ውስጣችሁ በምስጥ የተበላ መቃብሮች ናቸው። በጣም ታሳዝናለች። አርሲ ያን ያህል ሲጨፈጨፍ ያንን ለማውገዝ ሃይማኖት ምንም አያግደን ማንንም ለማድረግ እንዲህ አይነት በመጥረቢያ የተቆረጠ ድርጊት በሚኖርበት ሰዓት ላይ ሃይማኖትና ዘር ሊያግደን አይገባም። በሁሉም ላይ ተመሳሳይ አቋም ነው ማሳየት። ትናንትና አዳፈናችሁት። የ40 ሰዎችን ህይወት አዳፈናችሁት። ለምን እንደማይጮህ እዛ አካባቢ ሸኔ ነው ገሌ ነው ሲባል አይነገርም። በቃ መጮህ የለም። በቃ እዛ አካባቢ እናንተ ስለ ሰብአዊ መብት ልትነግሩን አይገባም። ለዚህ ነው የእናንተ ጩኸት ለጆሮአችን አይሰማንም። ለማንም የሚሰማው አይደለም። ሰብአዊ ማለት በእያንዳንዱ ሰው ላይ እንኳን 40 ሰው አይደለም አንድ ሰው ሲገደልብህ ምን ያህል እንደሚያም ታውቀዋለህ። ሁሉም እንዳንተ እኩል ነፍስ ነው ያለው። የሌሎቹን ነገር ያክፋፋችሁ የሌሎቹ ሞት እየመረጣችሁ የምታዝኑ ዛሬም ልታደነቁን ትፈልጋላችሁ። እኛ ግን እናገራለን። ይህን ድርጊት የፈጸመው ወንጀለኛ ነው። የትም ቦታ ቢሆን አስተማሪ እርምጃ ሊወሰድበት ይገባል። በመጥረቢያ የተማታው ማንንም አይወክልም እንዲህ አይነቱ። ስለዚህ ግን መጣራት አለበት። ወንጀሉ ማን እንደፈጸመው መጣራት አለበት። ማን እንዳስፈጸመው በቤኒሻንጉል ጉሙዝ ክልል የ40 ሰዎች ህይወት ሞት አልፏል። ደም ፈሷል። መዳፈን የለበትም። ፍትህ ይፈልጋል። ገዳይ ይሄ ሁሉ የመጣው ብልጽግና ስለመጣ ነው። የብልጽግናን ወንጀል ለመሸፈን ስለሆነ ከሆነ ያን ያመጣችሁት ይሄን ሁሉ ጉድ የምትሉትን ሁሉ ጉድ ያመጣብን ብልጽግና ከመጣ በኋላ ነው። ይሄ ነገር የመጣብን በፍጹም አይሸፈንም። በአርሲ የተፈጸመው ወንጀል አይሸፈንም። ይጮህ ነገር ያ ብቻ አይደለም። እያደረጋችሁ ያላችሁት ቤተክርስቲያን እያፈረሳችሁ እያቃጠላችሁ አንድ ቪዲዮ አንድ እንመልከት። ቄሱ እንዴት እንደሚያለቅሱ ነዋሪው እንዴት እንደሚያለቅስ እስኪ ያሳይልን። ሆን ብለው አቃጥለው ለኩሰው ባዶ አድርገውት ቤተክርስቲያኑ ማለት ነው። ቴክኒሻናችን ያስቀምጥልናል። እናቶችን ተመልከቷቸው። ይኸው ቤተክርስቲያኑ ነዶ የነበረበት ቦታ ነው። ይሄ ብቻ አይደለም። ሌላ ደግሞ አለ። አንድ ፎቶ አለ የላኩል ወላይታ የቤተክርስቲያን ወላይታ ማለት ነው። ይሄ ደግሞ ተመልከ ህዝቡ ወጥቷል ተቃውሞ ዛሬ በኮሪደር ልማት ስም ማንም ሳያዝበት ምንም ሳያርግበት እዚህ ያሉ ባለስልጣናት የቤተክርስቲያኑ ቅጥር ግቢ ገብተው ሂደውባቸው ወደ 700 ነው 800 አጽም አንሱ ብለው ይሄ ቀብር ቦታቸው እንዲወስዱባቸው ህዝብ ተቃውሞ እያሰማል። ማንም ሳይወሰንበት ምንም ሳይለካ መሐንዲስ ሳይደረግበት ከፍተኛ ተቃውሞ አለ ወላይታ ህዝቡ ወጥቶ ማለት ነው። ይሄን ቤተክርስቲያንም ሊንዱት ነው ሊያፈርሱት ነው አጠቃላይ ያለው እንዲህ አይነት ነው። እና ወንጀል እየተፈጸመ እየተባዛ ህዝብ እያለቀሰ ያለበት ይላል። በምንም ተአምር የብልጽግናን ወንጀል ማድበስበስ አይቻልም። መቲ በኔ በኩል ጨርሻለሁ። የሚወዳደርም እኮ አይደለም በጣም የሚወዳደርም አይደለም። አንድ ግለሰብ አንድ ወንጀል ሲሰራ ለፍርድ መቅረብ አለበት። እንደው መንግስት የሚባል ነገር አለሁኝ ካለ ይሄንን በአደባባይ ወንጀል የሰራውን ሰው ማውጣት መክሰስ ነው። እንደዚህ እኮ ተደረገ ብሎ ማህበረሰብ ላይ እንዲነሳ ለማድረግ የሚጠቀምበት መድረክ ሲሆን ደግሞ በጣም ያስፈራል። እንደዚህ እኮ ያደረገው ከሌ ነው፣ ስለዚህ ምን ይሁን፣ ስለዚህ መገደል ይገባዋል ያ ማህበረሰብ። ለምን ከዛ ውስጥ ወጥቶ አንዱ ይሄንን አድርጓል። በቃ ይሄንን ነው ሊሰሩት የፈለጉት። ስለዚህ ይሄ የትም የሚያደርስ አይደለም። ይሄ ሩዋንዳ ላይ ጭፍጨፋ ሬዲዮ እንደጀመረው ለመጀመር ካልሆነ በስተቀር ይሄ እንደዚህ አይነት ወንጀል የፈጸመ ማንኛውም ግለሰብ ወንጀለኛ ነው፣ በህግ መጠየቅ አለበት። አለቀ በቃ። ሲጀመር እንደዚህ አይነት ነገሩን ማሳየትም ተገቢ አልነበረም። እኛ የምናሳየው መንግስት ስለሚያደርገው ነው። ግለሰብ ያበደ ግለሰብ አሸባሪ የሆነ ግለሰብ ሲያደርገው ግን ቀጥታ ወደ ፍርድ ነው መኬድ ያለበት፣ ወደሚገባው ቅጣት ነው መኬድ ያለበት። ማህበረሰቡን እያሳዩ ምን እያሉ ማስለቀስ፣ ማጫጫህ፣ ማሯሯት ከዛ አንዱ በአንዱ ላይ እንዲነሳ ያንን ተጠቅሞ ህዝብን ማጨፋጨፍ የመንግስት ስራ ሆኖ ሲመጣ በጣም አደገኛ ነው። አየህ እንደዛም ሆኖ አንድ ግለሰብ አንድን ሰው እጁን ቆረጠ አይደለም። እኛ እኮ ስንት ነገር እኮ አይተናል። እኔ እናንተ በዚህ ሳምንት ባለፈው ሳምንት ያቀረብናቸው ብዙ ነገሮች አሉ። 40 ሰዎች
ጡት ቆርጠዋል፣ ቆራርጠው ጥለዋል፣ እየገደሉ ህፃናትን ወጣቶችን ገድለዋል። በዚሁ እኛንም ብትጠራጠሩ ቢቢሲ ያወጣው ዘገባ አለ። ያን ሁሉ ሴቶች የተደፈሩ ከ2000 በላይ ሴቶች ተደፍረው አይምሯቸውን እስኪስቱ ድረስ በየአደባባዩ የተጣሉ ሴቶች አሉ፣ እህቶቻችን እናቶቻችን አሉ። እነዚህ ቆጥረን አንጨርሳቸው። አሁን በዚህ በቤኒሻንጉል የተደረገው እኮ አይደለም። እኛ ወደ 300 የሚጠጋ ሰው እኮ በአንዴ እኮ በዶዘር ሲቀበር እኮ አይተናል። ይሄም እኮ የሚሸፈን አይደለም። በዚሁ መንግስት ስር የተደረገ ወንጀል ነው። በአሩሲ እኮ ተጨፍጭፈው እኮ በዛ ደረጃ ተገድለው እኮ በየሜዳው ወድቀው እኮ አይተናል። ቤተክርስቲያን ስትፈርስ እኮ አይተናል። ስትቃጠል እኮ አይተናል። በዛሬው በነገራችሁ ላይ ይሄ እሳት ከፍተኛ እሳት ተነሳ ምናምን ይባላል። ይኸውልህ እሳት አይታችሁ እኮ አሁን ያሳየው ቪዲዮ ላይ ፌደራል ፖሊሶች ናቸው የሚንገዋለሉት። እሳት አደጋ አይደለም የምታየው። ኢቭን የከተማ ፖሊስ አይደለም የምታየው፣ ፌደራል ፖሊስ ነው የምታየው። አንድ እሳት ሲነሳ መጀመሪያ እስኪጠፋ ድረስ ብዙ ሙከራ ይደረጋል። ከዛ በኋላ ላይ ካጠፉት ወይ አብዛኛው ይጠፋል ወይ ሙልጭ ብሎ እስኪጠፋ ድረስ ሙልጭ ብሎ ቤተክርስቲያኑ እንዲወድም የሚያደርግ እሳት ምንድን ነው? ከጫፍ እስከ ጫፍ አንዱ ከአንዱ ጋር ኢሚዲየትሊ ቶሎ እንዲቀጣጠል የሚያደርግ ነገር ምን ነው? የታቀደ ነገር ነው። ይሄ በእሳት ምክንያት በየአካባቢው እዚህ ጋር እሳት ተነሳ። በዓለም ላይ በነገር ላይ የተሰራበት ነገር ነው። አዲስ አይደለም። በኢትዮጵያ ብቻ አይደለም። የማይፈለጉ ቦታዎችን አካባቢዎችን የሚያጠቁበት የሚያጠፉበት ነው። ትልቅ እሳት ያነዳሉ፣ ወድሞ በዚህ ላይ ማታ ነው የሚያደርጉት። ወድሞ ያድራል። ጠዋት ቦታውን የሚፈልጉትን ነገር ያደርጋሉ፣ ወይም የሚፈልጉትን ነገር ይጠቀሙበታል ማለት ነው። ስለዚህ በዚህ ደረጃ ጠዋት ሲነሳ ቤተክርስቲያኑ ሙሉ በሙሉ አመድ ሆኖ ምንም ነገር ሳይሞከር ሙሉ በሙሉ አመድ ሆኖ እንደዚህ ሲጠብቅህ ልክ ከዛ ቀን እናንተ ትላንትና ያቀረብነው ዜና ሙሉ በሙሉ ሌሊት በዶዘር መስጊዱን አፍርሰው እንዳደሩት ማለት ነው። ሌላ ምንም ልዩነት የለውም። ፈርሶ ያድራል። ለማጥፋት ሙከራ የለም። የተረፈ ነገር የለም። ጭራሽ አመድ ብቻ ነው የሚጠብቀው። እሺ አመድ ብቻ ወደ ሌላው አካባቢ ለምን አይዛመትም? ለምን ያ ብቻ ነው እንዲጠፋ የተፈለገው? ይንደድ ብዬ አይደለም። እና ሴራ የብልጽግና ሴራ በጣም ግልጽ ነው። በእምነት ተቋማት ላይ ትላንት ብዬዋለሁ። በእምነት ተቋማት ላይ ከፍተኛ የሆነ ተልዕኮ አለ። በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ከፍተኛ የሆነ የማጥፋት ነገር ተነስቷል። በጦርነቱ በአደባባይ ነው ያወጁት። ሌላ ምንም አዲስ ነገር የለም። ስለዚህ በአይናችን ስር ቤተክርስቲያን እየወደመች ክርስቲያኖች፣ አባቶች፣ የቆሎ ተማሪዎች፣ የአብነት ተማሪዎች፣ መምህራን ሳይቀሩ የዛሬ ዓመት ይመስለኛል ራያ አካባቢ ስንት ዓመት ሙሉ 40 ዓመት ሲያገለግሉ ከነ የሚያስተምሩት ልጆቻቸው አደባባይ ነው የረሸኗቸው። ይሄ ምንም የሚደበቅ የምንረሳው ነገር የለም። ምንም ነገር ቢያመጡት የምንረሳው አይደለም። እኛ ብንረሳው ይሄው ሲስተሙ ያስታውሰናል። በየሚዲያው ላይ ተዘግቦ በየሰነዳችን ላይ ተቀምጦ ይደረግ። በየማህበረሰቡ ውስጥ ደግሞ ነገ ይሄ ዘመን ሲያልፍ እዛው ቦታ ላይ ሄደን ደግሞ የምንሰራቸው ብዙ ነገሮች አሉ። የሚቀየር የሚሸፈን የሚበሰበስ ነገር የለም። ሾርት ሜሞሪ ያላችሁ ተብሎ በዚሁ ሰሞኑን ያደረጋችሁትን ጭፍጨፋና ግድያ የሚቀየር አይደለም። የድሮን ጭፍጨፋ ደግሞ እንደዚሁ አማራ ክልል ላይ በሰፊው እየተካሄደ እንደሆነ በዚሁ አጋጣሚ ላስታውስ ፈልጋለሁ። ድሮን በደንብ እየተኮሱ ነው ያሉት። ስለዚህ እነዚህ ሁሉ መቼ ነው የሚቆሙት የሚለው ነገር እኛ እናንተ ሁሉም ማህበረሰብ በአንድ ላይ ሲቆምና ይሄን መንግስት በቃ መሞት ሰልችቶናል ሲለው የዛን ጊዜ ያቆማል። እስከዛ ድረስ ግን እንደዚህ አይነት ወንጀል እየቀያየሩ ዘግናኝና እና ራሳቸው የሚገሉ እንደዚህ አይነት ግድያ እኮ ድሮ አይተናናቅም። በጣም የሚገርም ስራዬ ተብሎ እኮ የሚሰራ ነገር ነው። ስራዬ ተብሎ ሰዎችን ቆራርጦ በአደባባይ ጥለው በቴሌቪዥን አምጥተው ያሳዩናል። ይሄ ስራዬ ተብሎ የሚደረግ ነው። እኔ እናንተ አሁን ዩቲዩብ ላይ ይሄንን ብናመጣ አይፈቅድልንም አይደል? እነሱ ግን ሲፈልጉ ለኢትዮጵያ ሕዝብ ግን ኦልሬዲ ትራውማታይዝድ ለሆነው አይምሮ በተለያየ ፈተና ለተጨቀነው አይምሮ በጣም ለቀነጨረው አይምሮ ደግሞ በጣም ለተጨቆነው በጣም ላዘነው ማህበረሰብ አምጥተው ያሳዩታል። እንዲፈራ ቀና እንዳይል ምንም እንዳይናገር ዝም ብሎ ቤት ውስጥ እንደተዘጋ ረሃብም ሲመጣ ጦርነትም ሲመጣ ምንም ዝም ብሎ እንዲሞት በዝምታ እንዲሞት የሚደረግ ፈተና ነው። ይህንን እናወግዛለን፣ ድምፅ እናሰማለን። አይሸፈንም። እንደውም ከዚህ በኋላ በየወሩ የሚሰሩትን ወንጀሎች እየመጣን የምናስታውሰው ነገር ይኖራል ማለት ነው እንጂ አንድ አርስተ ሁሉ ጊዜ አጀንዳ እየሰጡን የምንሸፍነው ነገር መኖር የለበትም የሚል አቋም ነው ያለው። ልክ ነው። ሁሌ እነዚህ አይነት ነገሮችን ደጋግሞ ማሳየት በጣም ጥሩ ነገር ነው። እየሆኑ ያሉት ነገሮች እንደው ምናልባት ከዚህ ዝግጅት በኋላ አንድ ሙዚቃ ዲያቤቱ የሚለው እሱን ለአድማጮቻችን ጋብዛቸው፣ እሱን ብናደርግ ደስ ይለኛል። ሁሌ ማስታወስ አለብን በሁሉም ላይ እየተፈጸመ ያለውን ነገር ብዙዎችም እያሉ ስለሆነ በሀገራችን ላይ እንዲህ አይነት ነገሮችን እንዳልሽው መቲ እንዳሰሳያን ያለፈው ወር ምን ሆኖ አልነበር የምንልበት አንድ ፕሮግራም ብናደርግ
በጣም መልካም ነገር ነው። እነሱ ሁሌ የፈለጉትን ወንጀል ሰርተው የማይረባ አጀንዳ መስጠት ነው። እንደዛ አይነት ነገር ነው የሚፈልጉት እያደረጉ ያሉት። እኛ ደግሞ ይሄ ነገር ህዝቡም ራሱ ሁሌም እያሰበው ባለፈው ያለውን ነገር ሁሉ ስናቀርበው አንዳንድ ሰሞን አብይ ይናደዱ ነበር። እነሱ ራሱ ያለው በነገራችን ላይ የኤርትራ ህዝብ ውለታን ማንም ከኛ ጋር የሚተካከል የለም። በሱ አትምጡብን ያለውን ንግግር እነ ኢቲቪ ሁሉም አንስተውታል። ግን በጣም አንድ ጎበዝ ልጅ አለ። ይገርምሻል፣ አንድ ልጅ ጋር ነው ያለው እሱ ነገር። ላኪን ስፈልግ ጠቅላላ ተነስቷል ይላል። ሪሙቭ ቪዲዮ በባለቤቱ በኦነሮች ይላል፣ እነሱ ራሳቸው ማለት ነው። ግን ተይዟል። የማህበራዊ ሚዲያ ቀን ነው። ሴቭ ያደረጉት ዳውንሎድ ያደረጉት በርካቶች አሉ። ስለዚህ ስናሳያቸው መልሰው ይበሳጫሉ ራሳቸው አሉት። እኛ ደግሞ እያሳየን እንቀጥላለን። አመሰግናለሁ። እኔም እጅግ በጣም አመሰግናለሁ ደረጀ። አድማጭ ተመልካቾቻችን እንግዲህ የዛሬ ዋና መረጃና ሀሳቦቻችንን ወደ እናንተ የምናካፍልበት የምናለሽ መፍትሄ መረጃ ስርጭታችን በዚሁ ተፈጽሟል። ነገ በሌላ ፕሮግራም እና ዜናዎች እስከምንገናኝ ሰላም። አቤቱ የሆነብን አስብ፣ አቤቱ የሆነብን አስብ። ኃጥአን ሰልጥነውብን ከተሞቻችን አለቀ እሱ። የምሕረት በር ተዘግተው ማሳዎች ፍሬ ነሱ። ቆነጃጅት ረገፉ፣ ጎልማሶች በአፍላው ዛሉ። እንበር ባነሳ ሆነው እነ ኢየሱስ ተሰቀሉ። እናቶች ባዘን ብዛት አይኖቻቸው በእንባ ጠፉ። አባቶቻችን በሐዘን በትካዜ አንገት ደፉ። ሕፃናት ተሰወሩ፣ ሽማግሌው ተደፈሩ። ደብሩ በደም ጨቀየ አውደ ምሕረቱ በሬሳ። መሠዊያችን ፈራረሰ፣ ዓመት ባላችን ተረሳ። አቤቱ የሆነብን አስብ፣ አቤቱ የሆነብን አስብ፣ አቤቱ የሆነብን አስብ፣ አቤቱ የሆነብን አስብ። በደም ተነከረ የሰላም ከተማ፣ በዋይታ ተቃኘ የምስጋና ዜማ። አቤቱ የሆነብንን አስብ፣ የወደቁትን አንሳ፣ የተጣሉትን ሰብስብ። በተንጣለሉ መስክ በምስጋናው ማማር ተከምሮ ታየ የአስከሬን አውድማ። የአገሬን ምድር ያን ለምለሙን ስፍራ አደረጉት አሉ የአስከሬን ጎተራ። ኤሎሄ ኤሎሄ የምሕረት ጌታ
በአባቶቻቸው ደም በተሰራች ሀገር እንደምን ይፈርሳል የእምነታቸው ማገር። አቤት ሆነብን ናስብ፣ አቤት ሆነብን ናስብ፣ አቤት ሆነብን ናስብ፣ አቤት ሆነብን ናስብ። የወደቁትን አንሳ፣ የተጣሉትን ሰብስብ። ኑና የወደቁትን እናንሳ። ጌታችንና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 25 ከቁጥር 42 እስከ 43 ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ እንግዳ ሆኜ ብመጣ አልተቀበላችሁኝም፣ ብታረዝ አላለበሳችሁኝም፣ ብታመም ብታሰርም አልጠየቃችሁኝም ብሎ ያዘዘንን ለመፈጸም እንዲያስችለን አቅመ ደካሞችና አረጋውያንን እንደግፍ። ስለዚህ የወደቁትን አንሱ የነዳያን የበጎ አድራጎት ማኅበር በስሩ የሚንከባከባቸው 762 አረጋውያንንና አቅመ ደካሞችን ለማገዝ የተዘጋጀውን ባለ 20ና 50 ፓውንድ ኩፖኖችን ይግዙ። በመጪው ዲሴምበር 7 ቀን 2025 በ258 ሃሮ ሮድ ለንደን W2 SES ዘስቶ ሴንተር ሮያል ኦክ ስቴሽን በሚካሄደው መንፈሳዊ ጉባኤ ላይ እንዲሳተፉ በታላቅ አክብሮት ተጋብዘዋል። የመግቢያ ዋጋ ለአዋቂ 15 ፓውንድ፣ ለሕፃናት 5 ፓውንድ ብቻ። ለበለጠ መረጃ በስልክ ቁጥሮች 075 533 301 75 ወይም 079 516 091 04 ይደውሉ። መልካም ሥራ የክፉ ቀን ስንቅ ነው። የወደቁትን አንሱ የነዳያን በጎ አድራጎት ማኅበር የለንደን ድጋፍ አስተባባሪ ኮሚቴ